ቻይና ቸንዱ ኤርፖርት ሄሎ ኢትዮጵያ ተከስቷል። 7150 ኪሎ ሜትር አቋርጠን ሄሎ ኢትዮጵያ ለማለት ቻይና ቸንዱ ደርሰናል። ቸንዱ ማለት በደቡብ ምዕራብ የቻይና ክፍል የክልሉ ዋና ከተማ ነች። እንግዲህ ወደ ውስጥ ገብተን ደግሞ የተለያየ ነገር እናሳያችኋለን። ከ7200 ኪሎ ሜትር ርቀት ላይ ሆነን ከቻይና ቸንዱ ሄሎ ኢትዮጵያ እንላለን። ሄሎ ኢትዮጵያ ቻይና ቸንዱ ነው ያለው። ቀደም እንደነገርኳችሁ ሙቀቱ ከ36 ዲግሪ በላይ ነው። በጣም ከፍተኛ ነው። ላቤን እንደምትመለከቱት ነው። ከተማዋ ምንም ጥቁር ሰው የለም በሚባል ደረጃ ነው። ከዚህ በፊት የሄድኩበት ጓንዡ ከተማ በጣም ብዙ ጥቁሮች ነበሩ። አሁን ደግሞ ጥቁር ሰው ብዙ የሌለበት ከተማ ነው ቸንዱ። የሳውዝ ዌስት የቻይና ክልል ዋና ከተማ ነች ቸንዱ እና እንደምታዩት ላብ በላቡኛለሁ። ማይ ጉድነስ እና ሁሉም ቦታ ቬንቲሌተር አርጎ ነው የሚጠቀሙት እንጂ ካልሆነ አትችሉትም። እና ሄሎ ኢትዮጵያ እያልን ነው። 7200 ኪሎ ሜትር ተጉዘን ቸንዱ መጠናል። በቲሸርት ሁኛለሁ ይታያል። ውሃው ራሱ እሳት ነው። በጣም ከምታስቡት በላይ በጣም እሳት ነው ውሃው። ውሃ መጠጣት ግን ይታያል። አሁን ገና ከቀኑ 10 ሰዓት ተኩል ነው። አገሬ ኢትዮጵያ ወርቅ ነሽ የሚባለው ለዛ ነው ወንድሜ። አመስግን። ያው እየቀለጥን ነው በእንጦጦ ብርድ ምንድነው በእንጦጦ ቅዝቃዜ በአዲስ አበባ የተመቸ አየር ተስማምቶን የነበርን ሰዎች ያው ወዝ በወዝ你看行不行？ This is good. Yeah. አጣ የቻይና መሆኑን ዛሬ ሄሎ ኢትዮጵያ አረጋገጠ። ታያችኋል። ቅቅል በዳጣ ነው ስፔሻል። የቸንዱ ስፔሻል ምግብ እዚህ ቤት ውስጥ ነው ምግብ የበላን። አስገድዶ ነው ያበላኝ። በነገራችን ላይ እንደዚህ the crazy crazy.
ልክ ከመኪናው ስትወጡ ያለው ሙቀት ልነግራችሁ አልችልም። ሙቀት አይደለም። በቃ አዳማና አፋርን የሚያቅሰው ያውቀዋል። አሁን የቸንዱ ከተማ መሃል ላይ ነው ያለ ነው። ሄሎ ኢትዮጵያ እያልን ነው። ሄሎ what's your name? እንግሊዘኛ እና አሁን ሄሎ ኢትዮጵያ እያልን ነው። ቸንዱ ነው ያለ ነው። አሁን ሪቨር ሳይድ ወክ እያደረግን ነው። መሀል ከተማው ላይ ነው። በጣም ነው የሚያምረው። አያችሁ መሀል ሜክሲኮ ላይ እንዳለችው መሀል ቸንዱ ላይ ሄሎ ኢትዮጵያ እያልን ነው። ሄሎ ኢትዮጵያ ብለናል። እንግዲህ ክብራትና ክብራን ተመልካቾቻችን የምንገኘው በሄሎ ኢትዮጵያ ቸንዱ ቻይና ውስጥ ነው። ቸንዱ ማለት ደግሞ በቻይና ውስጥ ደቡብ ምዕራብ ክልል ውስጥ ዋና ከተማ ነች። እንደምትመለከቱት አሁን የምገኝበት ደግሞ የቸንዱ የወንዝ ዳርቻ ፕሮጀክት ነው። ከአስጎብኚ ጋር ሆነን እየጎበኘን ነው የምንገኘው። ታዲያ ይህ የወንዝ ዳር ፕሮጀክት እንዴት ወንዛቸውን ኪፕ እንዳደረገ እንዴት እንደጠበቀና በጣም ውብ አድርጎ እንደያዘ ተመልከቱ። ኢትዮጵያ ውስጥም የተጀመረው የወንዝ ዳር ፕሮጀክት ከዚህ ጋር ተመሳሳይነት ያለው ነው የሚመስለው። በጣም ነው ያሳመረው። ወንዙ በጣም ርቀት ላይ ማንኛውም ሰው መድረስ አይችልም። እንደምትመለከቱት ዙሪያውን ደግሞ የእግረኛ መንገድ ልክ እኛ ጋር እንዳለው አይነት የእግረኛ መንገድ አለ። ከዚህ በተጨማሪም ደግሞ በዚህ በዙሪያ እንደምትመለከቱት በርካታ የሆኑ የሰዎች መቀመጫ አለ። ሰዎች ብስክሌት ይጋልባሉ፣ የተለያዩ እንቅስቃሴዎችን ያደርጋሉ፣ ወክ ያደርጋሉ። ከተማዋ በጣም ሞቃት ነች። ከአዳማም ከአፋርም በላይ በጣም ሞቃት ከተማ ነች። ሁሉም ቦታ ቬንቲሌተር ነው ያለውና እንደዚህ አይነት ወንዝን ደግሞ እንደዚህ መጠበቅ በጣም አስፈላጊ ነው። ታዲያ ይሄ የሪቨር ሳይድ የወንዝ ዳርቻ ልማት በቸንዱ ኦልሞስት በጣም የቆየ ነው እና በጣም እጅግ የሚያምር ነው። የኢትዮጵያም በዚህ መልኩ ከቀጠለ ወንዞቻችን ልክ እዚህ ጋር እንደምንመለከተው ያማሩና የሚጎበኙ በደንብ ይሆናሉ ማለት ነው። አሁን እየተሰሩ ያሉ በኢትዮጵያም ያሉ ስራዎች ከቻይና ብዙ ከተሞች ጋር የሚገናኝ ነው። ሰላም ጤና ይስጥልን ብለናል። ከ7200 ኪሎ ሜትር ርቀት ቻይና ቸንዱ ሁነን ነው ይህንን መረጃ እያደረስንላችሁ ያለ ነው። በያላችሁበት የዓለም ዳርቻ ሁሉ ጤና ይስጥልን።这里。Africa. You are here? You are local? Are you speak English? No. Yeah, you are perfect. You are good. How are you? I don't speak Chinese. Little bit. Yes. Yeah. Thank you. ሄሎ ኢትዮጵያ ቻይናን እየጎበኘ ነው። ልጆች በእንግሊዘኛ ሊሞክሩ ሞከሩ። ብዙዎቹ ቻይነኛ ነው የሚችሉትና ደስ ብሏቸዋል። ሰላም ስላሉ የት ነው የመጣሃልኝ? አፍሪካ አልኳቸው። አሁን በክልል ብጠራላቸው ራሱ አያውቁም። በሀገሬን እንኳን ብጠራላቸው አፍሪካ ስላቸው ግን አውቀዋል። ደስ ይላል። ሰላም ብለውኛል በእንግሊዘኛ። ከዛ ቻይነኛ ትችላለህ አለኝ። የስ አይ ካን አልኩት። ኒያው ሺሼ አልኩት ማለት ነውና ሄሎ ኢትዮጵያ እያልን ነው። ቸንዱ የቻይና ደቡብ ምዕራብ ክፍል ዋና ከተማ ነች። እሷን እየጎበኘን ነው። ሰላም። በጫካ መሀል ሆነን እንዴት እንደሚያልበኝ ተመልከት ወገን። በጣም ወንዝ ዳር ነው የነበርና ቅድም እንዳሳየዋችሁ
አሁን ደግሞ ጓደኛዬ ፀጉሩን ሊቆረጥ ነውና ላሳይህ እንዴት ቻይኖች ፀጉራቸው እንደሚቆረጡ ብሎኛል። ቸንዱ ነው ያለነው። ሄሎ ኢትዮጵያ እያልን ነው። አብራችሁን ሆኑ። ፀጉር መቆረጥ እንመለከታለን ማለት ነው። ሄሎ ኢትዮጵያ። አሁን ደግሞ ወደ መኪና እየተመለስን ነው። የሌላ ሰው መኪና ከፍቼላችሁ ነበር። ተመሳሳዮች ናቸው መኪኖቹ። ያው እሱ እዛ ጋር ሳንደርስ ነው መኪናዎችን ልከፍት የነበረው። ሄሎ ኢትዮጵያ እያልን ነው። ቸንዱ ነን። ሳውዝ ምዕራብ ቻይና 7200 ኪሎ ሜትር ከኢትዮጵያ ርቀት ከአዲስ አበባ። ሆርን ኦፍ አፍሪካ ኢትዮጵያ። ሆርን ኦፍ አፍሪካ ኢትዮጵያ። ግባ አስገድዶኝ ነው ፀጉር ቤት ሲገባ ካላየው ብሎ ፀጉሩን ተቆረጠና አሁን አምሮበታል። you look beautiful ቆንጆ አስገድዶኝ ፀጉር ቤት ሲቆረጥ አሳየኝ። ኤርፖርት ይወስደኛል ያልኩት ሰውዬ beautiful አንተ ትገርማለህ በጣም። እና ለማንኛውም ሄሎ ኢትዮጵያ እያልን ነው። ቸንዱ ነው ያለነው። ሄሎ ቻይኒዝ ቸንዱ እና መልካም ጊዜ ይሁንላችሁ። ሄሎ ኢትዮጵያ ጉደኛ ቀን እያሳለፈ ነው ከዚህ ገራሚ ሰው ጋር ማለት ነው። ሌላ ምን ይባላል በሰው ሀገር ወገን። ሄሎ ኢትዮጵያ ብለናል። ሰላም ሁኑ። ማራገቢያ ይዘህ ነው የምትዞረው ማለት ነው። ኤቭሪዌር ስተዲ ያረገበገቡ ነው የሚሉት። ሙቀቱ ቀላል አይደለም ነው የምልህ። ቸንዱ ቻይና ሙሉ ቻይና ግን አይደለም እንደዚህ። ይሄ ደቡባዊ ምዕራብ ክፍል ዋና ከተማ ነው ቸንዱ። 36 ዲግሪ ነው ዛሬ ሙቀት መጠኑ። እዚህ ደግሞ ሙቀት የማይወዱ ምግቦችን ያሰናዱልሃል። ይሄን ደግሞ ከፍተህ ትጠጣለህ። ቀልድ የለም። ላብ እያወጣን ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። Goodbye. Thank you so much, brother. I love you. Thank you. Shishe. Bye. መጨረሻው አምራል። ኤርፖርት ድረስ ሸኝቶኛል። መልካም ጊዜ። ቻው። ባይ። በጣም ስለገረመኝ ነው ሰው መሆን። ዛሬ ነው የተዋወቅነው ከልጁ ጋርና እንደዚህ በቃ አብሮኝ ፈታ እያለና እያስጎበኘኛል። በጣም የሚገርም ነው የእውነት ሰው መሆን። ሰው ጋር ተዋደዱ ወገን። ታንክ ዩ ቻይና፣ ታንክ ዩ ቸንዱ። ስሙን እንኳን አላውቅም እውነት ለመናገር የእውነቴን እኮ ነው ብላችሁ የሆነ ሰው ነው ያስተዋወቀን። በቃ አገናኘን፣ ጠፋ ያ ሰው። መጨረሻውን ያሳምረው ወገን። ሄሎ ኢትዮጵያ ስንል ቆይተናል። በጣም የተለያዩ ቦታዎችን አሳይተናችኋል። አሁን ደግሞ በመጨረሻ ሰዓት የምንገኘው ቸንዱ ኤርፖርት ውስጥ ነው። ሄሎ ኢትዮጵያ ብለናል። አሁን ባጋችንን ይዘን ብቻችንን ቀርተናል። ከዚህ በኋላ ጉዞ ወደ ሀገር ቤት ብሮ። በነገራችን ላይ በዚህ በቸንዱ ቆይታ የታዘብኩት በጣም ኃይለኛ ሙቀት ነው ያለው። መኪና ውስጥና አንዳንድ ቤት ውስጥ ስትሆኑ ብቻ ነው ሰላም የምታገኙት እንጂ በጣም ከፍተኛ ሙቀት ነው ያለው። ከምነግራችሁ በላይ ከፍተኛ ሙቀት ነው ያለው። የቸንዱ ዓለም አቀፍ ኤርፖርት ይህንን ይመስላል። በጣም ግዙፍ ኤርፖርት ነው።
ድል አቅንታችሁ ስትመጡ እንግዲህ ሄሎ ኢትዮጵያ በትንሹ ያሳያችሁን ከተማ በደንብ ተዘዋውራችሁ አይታችሁ ጓደኛ አፍርታችሁ ዓለማችሁን አይታችሁ እንድትመለሱ ሄሎ ኢትዮጵያ ይመኛል። ሄሎ ኢትዮጵያ ከ7200 ኪሎ ሜትር በላይ ተጉዞ የቼንዱ የደቡብ ምዕራብ የቻይና ክልል ዋና ከተማ ቼንዱ ከተማን በጥቂቱ ለማየት ሞክሯል። እናንተም እንደተመለከታችሁት ነው። ደስተኛ እንደሆናችሁ አዳዲስ ነገር እንዳያችሁበት ተስፋ እናደርጋለን። በሌላ ፕሮግራም እስከምንገናኝ ሌላ የጉዞ ፕሮግራም እስከምናደርግ በያላችሁበት የምድር ዳርቻ ሁሉ ሄሎ ኢትዮጵያ ብለናል። ጤና ይስጥልን።